ሁለተኛ በባዕድ አምልኮ የተወለዱ ልጆች። በባዕድ አምልኮ ጣዖትን በማምለክ የተወለዱ ልጆች ከመንፈሱ ጋር ስለሚወለዱ እድላቸውን እያየ ባህሪያቸውን እየተከተለ ውስጣቸውን በማሳጣት ሲፈትናቸው የሕይወታቸው መሰረታዊ ነገር ራሱ መንፈሱ ይሆናል። በዚህ ጊዜ መታቾች ይሆናሉ። በሌላው እርሻ፣ በሌላው ኑሮ፣ በሌላው ቤት፣ በሌላው ሀብትና ሌላው ባገኘው ነገር ላይ ይቀናሉ። ይሄ ቅናታቸው ደግሞ ጉዳት ያመጣል፣ ኃይለኛ ጉዳት ያመጣል። የጉዳቱ ጠባዮች ልዩ ልዩ ናቸው። አንዳንዶቹ እድልን በመውሰድ እውቀትን በመውሰድ እንጀራን በመውሰድ ወይም ገበያንና ንግድን በመውሰድ ወይም የትምህርት ባህሪን በመውሰድ ላይ የተሰለፉ እንዲሆን ያደርጋቸዋል። በዚህ ጊዜ መተትን የሚመቱት ይሆናሉ። የራሳቸውን ሳያገኙት ሲቀሩ የሌሎችን ሕይወት ገብተው ይለማመዳሉ። በሌሎች ሕይወት ውስጥ ገብተው ጥቃት ይፈጽማሉ። ይሄም ሌላው ትልቁ ጉዳት ነው። እግዚአብሔር ይማረን። ትልቅ አደጋ ውስጥ እንገኛለን። በባዕድ አምልኮ የተወለዱ ልጆች መተትን ያፈቅራሉ። መተት የሕይወታቸው አንዱ ገበና ያደርጉታል። የሕይወታቸው አንዱ መለያ ያደርጉታል። በየጊዜው የሚፈትናቸውን መንፈስ ከባህሪያቸው ጋር ስለሚያዛምዱ መውጫ መግቢያውን ሁሉ የሚመለከቱት ወደ ሌሎች ሕይወት ላይ ይሆናል። ሲወጡ ሲገቡ የትኩረት አቅጣጫቸው ሌሎች ላይ ይሆናል። ስለዚህ የያዛችሁትን፣ የነካችሁትን፣ ያያችሁትን እየተከታተሉ እነሱም ያያሉ። ገበያችሁን፣ ገቢያችሁን፣ እንጀራችሁን፣ የኑሯችሁን መሰረት ማጥናት ይጀምራሉ። በዚህ ጊዜ የሕይወት ጉስቁልና በባህሪያቸው ውስጥ ስላለ ያንን ጉስቁልናቸውን ለእናንተ ሰጥተው እናንተ እንድትጎሳቆሉ ይፈልጋሉ። በእናንተ ጉስቁልና ላይ የእነሱን እንጀራ ያሳድጋሉ። ስልጣንም ይሆናል፣ ማዕረግም ይሆናል፣ እውቀትም ይሆናል። ስለዚህ እውቀትም ስልጣንም ማዕረግም በእናንተ እድል ውስጥ ቦታ ሳይኖረው ስለሚቀር እነሱ የእናንተን እድል ወስደው ከፍታቸውን ያደላድላሉ። መጨረሻቸው ግን የማያምርባቸው ድቀት የበዛባቸው ናቸው። በዚህ መንገድ የሄዱ ብዙ የጣዖት ልጆች በአብዮቱ ዘመን የነበረውን የመሪነት ቦታ በትልቅ ማዕረግ ተቀብለውት ነበረ። በትልቅነታቸውም ብዙ ጉዳት ፈጽመዋል። ለበረከት መሆን አቅቷቸው ትውልድን ለመጣል ለማጥፋት የሚወስኑ የነበሩት ሁሉ ከዚሁ በስተጀርባ የተወለዱ ናቸው። በመሪነት ደረጃ ሁሉ የነበሩትን ወደ ቤተሰቦች ገባ ብለን ስንመለከት ከጣዖታት አንጻር ሕይወታቸው የተያዘና በመናፍስት ቁራኛ ውስጥ ገብተው የተወለዱ ልጆች ለሀገር መጥፋት፣ ለታሪክ መበላሸት፣ ለክህደትና በቤተ ክርስቲያን የቅድስና መንፈስ ላይ እርግማንንና ጥፋትን፣ ቅራኔንና የክፉ አስተሳሰብ እርግማንን ለማኖር እድል ያገኙት በዚሁ መንገድ ነው። እግዚአብሔር በረከቱንና ማስተዋሉን ጸጋውንና ሞገሱን ለምድራችንና ለሕዝባችን ከንጹሕ አምልኮት ጋር ይስጥልን እንጂ እጅግ በጣም ከባድ ነው። በባዕድ አምልኮ የተወለዱ ልጆች የዚህ አይነት የክፉ መንፈስ አደጋ ውስጣቸው ስለሚያንዣብብ ለመተተኝነት አሰራር ቅርብ ናቸው። ሶስተኛው ክፉ መንፈስን ከተዋረሱ የተወለዱ። ክፉ መንፈስን ተዋርሰው ልጆች በሚወልዱበት ጊዜ በተዋረሱት መንፈስ ልክ ልጆችም በስተው ቢወለዱ እንኳ እያንዳንዳቸው የየራሳቸው የሆነ ጥፋት አብሯቸው ይወለዳል። አንዳንዶቹ መተት መትተው ብዙዎችን ለማጥፋት፣ አንዳንዶቹ የሰውን እድልን አበላሽተው መቅኖቢስ ለማድረግ፣ አንዳንዶቹ በሰው መከራ ውስጥ ገብተው የሰውን መከራ በተለያየ አይነት መንገድ ለማብዛት፣ በድንገተኛ ጥፋትም የሰው ሕይወትን ለመገበር የመሳሰሉትን ችግሮች የሚፈጥሩ ይሆናሉ። ከክፉ መንፈስ የተዋረሱ ሰዎች ማለት ተዋርሰው ይሄ ነው እንግዲህ እድላችን ብለው ከመንፈስ ጋር ተማምለው መናፍስትን ገዢዎች አድርገው የሚኖሩ ሰዎች ማለት ነው።
ለምሳሌ እንዲህ አይነት ሰዎች የሚዋረሱት ዕውቀት ሰጥተኸኝ አክብረኝ፣ ሞገስ ሰጥተኸኝ በህዝብ ተፈሪ አድርገኝ፣ በስልጣኔም በማዕረጌም ከፍ ብዬ እንድኖር አግዘኝ፣ በራሴ ላይ የሚነሱትን ጠላቶችን ከእግሬ በታች በግርማ ሞገስ አማካኝነት በቁጥጥር ስር አውልልኝ ብለው የሚታገሉ ከመንፈስ ጋር የሚዋረሱ ማለት ነው። መንፈስን ከዚህ ትግል ጋር አያይዘው ሌሎችን የሚታገሉ በመንፈስ በተሰወረ ባልታወቀ መንገድ ህይወትን መጉዳትን የራሳቸው የባህሪ አካላቸው አድርገው እንዲይዙ መንፈሱን ከውስጣቸው በመሐላ ይቀበሉታል፣ በመሐላ ይይዙታል።